ታሪክ መጻፍ ማለት ወይም የኢትዮጵያን ታሪክ መጻፍ ወይም የቤተክርስቲያን ታሪክ መጻፍ ማለት ዝም ብሎ ማወደስ አይደለም። አንዳንድ ጊዜ የታሪክ ጽሑፍ በተለይ የኢትዮጵያ ታሪክ ላይ አሁን ከሆነ ዘመን ወዲህ በጣም የተቸገርነው ኢትዮጵያን መውደድ እንዳለ ሆኖ ሁሉንም ነገር የኢትዮጵያ የማድረግ ሁሉም ታሪክ እኛ ጋር የተፈጸመ እንደሆነ አዳምና ሔዋንም የተፈጠሩት እዚህ ነው፣ ገነትም እዚሁ ጎጃም አካባቢ ነው፣ ሲኦልም ኤርታሌ ነው። እንግዲህ ሲኦልም ገነትም ኢትዮጵያ ከሆነ ምን አለፋን ማለት እዛው ነው ያለነው እኮ። እና ከመጠን በላይ ሁሉን ነገር ክሌም ማድረግ ይሄ ደግሞ ምን መዘዝ አመጣብን? ሰዎች ተአማኒነት ያላቸውን ትክክለኛ ታሪኮቻችንንም እንዳይሰሙን ያደርጋል። አንድም ሰው ሲጠቅስ የአገር ውስጥን ሶርስ ከሚጠቅስ ይልቅ የውጭውን ቢጠቅስ የበለጠ ክብር ያገኛል። እንደምታውቁት አንድ ፈረንጅ ምን አለ ሲል ደስ ይለዋል ሰው። ምናልባት አባባሉ እኮ እዚህ እናቶቻችን ከሚተርቱት ተረት ያነሰ ሊሆን ይችላል፣ ግን የውጭ ነገር ሲሆን በጣም እንወዳለን። ይሄ ደግሞ በጣም በጣም ዋጋ አስከፍሎናል። በታሪክ ደረጃ እናምንባቸዋለን፣ ግን ፕራክቲካሊ ዲናይ የምናደርጋቸው። ለምሳሌ ኢትዮጵያዊ ጃንደረባ ጥምቀትን መቀበሉን የመጀመሪያው ክርስቲያን መሆኑን ሁላችንም እናምናለን። የኢትዮጵያዊው ጃንደረባ ቤተ ክርስቲያን የት ነው? የለም። በቅድስናው ቅዱስ ፊልጶስ ነው ያለው። በፊልጶስ በኩል ይጠራል። ትግራይ ውስጥ አለ የሚል አንድ ጭምጭምታ ሰምቼ ነው። ፕራክቲካሊ የምንክዳቸው ነገሮች አሉ። አባ ሰላማ የመጀመሪያው ሊቀ ጳጳስ ነው እንላለን። የት ነው የአባ ሰላማ ቤተክርስቲያን ያለው? በታሪክ ዙሪያ ላይ እነ አንዳርጋቸው ጽጌን የመሳሰሉ ፖለቲከኞች የኢትዮጵያ ቤተክርስቲያንን እንዴት ከፍ ዝቅ አድርገው እንደጻፉ ታስታውሳላችሁ። በቅርብ ጊዜ እነዚህ ሰዎች በሌላው በፖለቲክሱ ልምድ ሊኖራቸው ይችላል። ብዙ ዋጋ ለሀገር አስተዋጽኦ አድርገው ሊሆን ይችላል። በአንድ ነገር አስተዋጽኦ አድርገሃል ማለት ግን በሌላ ነገር ላይ የመዘማረቅ መብት አለህ ማለት አይደለም። ጥሩም እነ ፕሮፌሰር መስፍን እንደው ነፍሳቸውን ይማርና በጣም በሚያሳዝን ሁኔታ በአንዳንድ መጽሐፍት መግቢያ ላይ በሰጧቸው ኮንክሉዥኖች ደቂቀ እስጢፋኖስ ፕሮቴስታንቶች ነበሩ ብለው ደምድመው በመናገራቸው ምክንያት የከፈልነውን ዋጋ እናውቀዋለን። ምናልባት እነዛ ሰዎች በግል ስታገኟቸው እኔ እኮ ዝም ብዬ ነው አሳምሽን ነው ወይም የራሴ እንትን የሰጠሁት ሊሉ ይችላል። ግን ያ ዋጋ ያስከፍላል። በሌላ ጉዳይ የሚገኝ ፕሮፌሰርሺፕና የምሁርነት ቦታ በቤተክርስቲያን ጉዳይ ላይ ለመፈትፈት ይፈቅዳል ማለት ነው። ሁለተኛው በጣም አሳዛኙ ነገር እንደውም የኢትዮጵያን ታሪክ በተሻለ ክብር የሚያስተምር የነበረው ቻፕል የሚባል እንግሊዛዊ አስተማሪ ነበር። የተሻለ ነገር ስለ ኢትዮጵያ የምንሰማው ከፈረንጁ ነበር። በእኛ ሀገር ምሁራን ላይ ደግሞ ምን ችግር አለ? ማንኛውንም የኢትዮጵያ የሆነ ታሪክ የመናቅ ነገር መመስገን ያለባቸው ፕሮፌሰር መረራ የተባሉት ሰው አውቶባዮግራፊያቸው ላይ የግለ ታሪካቸው ላይ ቤተክርስቲያንን አንስተው ሲያነሱ አባቴ ከሞተ በኋላ በየዓመቱ የሄድን ፍታት ተዝካር እናደርግ ነበር እና እዛ አካባቢ ያሉ ሰዎች ተዝካር ስታደርጉለት መጥቶ እያየ አባታችሁ ይበላል ምግቡን ይሉን ነበረ። ይሄ ነገር ግን እዛ አካባቢ ያሉ ሰዎች በብልጠት ምግብ ለመብላት የፈጠሩት ይሁን የኢትዮጵያ ቤተክርስቲያን ታስተምረው ይሁን እስካሁን ድረስ አላጣራሁም አሉ። እግዚአብሔር ይስጣቸው። የኢትዮጵያ ታሪክ መነሻ በንግሥተ ሳባ ምክንያት ከቀዳማዊ ምኒልክ ዘመን ጀምሮ ብሉይ ኪዳንን መቀበሏል። ኢትዮጵያ ብሉይ ኪዳንን ተቀብላ ነበር እያልክ ኢዛና ጨረቃ ያመልክ ነበር ማለት ያስኬዳል። እዚህ መጽሐፍ ላይ የፕሮፌሰር መስፍን በጥሩ የተጠቀሰ አንድ ነገር አለ። እኛና ፈረንጆች ይላሉ መክሸፍ እንደ ኢትዮጵያ ታሪክ ጠቅሰው፣ እኛና ፈረንጆች ማለት የእንስሳት ሐኪምና እንስሳው ነን። አሁን አንድ ከብት እንስሳው ሐኪሙ ፊት ሲቀርብ ሐኪሙ አራጁ ይሁን ሐኪሙ ይሁን ያውቃል? አይግባቡም፣ አይነጋገሩም። ፈረንጆቹ ይጥቀሙን ይጉዱን አንለይም። በቤተክርስቲያናችን በስብከተ ወንጌል የሚያገለግል ወደ ደቡብ ኢትዮጵያ ለአገልግሎት ይሄዳል እና ለአገልግሎት ወደ ወላይታ አካባቢ ሄደው ሲሄድ ወደ ከተማው ሲገባ በጣም ትልቅ ማስታወቂያ ተሰቅሏል፣ በብረት የተሰራ እና ማስታወቂያው ከላይ እንኳን ደህና መጡ ይላል፣ ከታች ደግሞ በወላይትኛ ተጽፏል እና ይህን ነገር ይህ ሰባኪ በማስታወሻ ይዘውና እዛ ሲሄድ እንደ መግቢያ ሊጠቀምበት ማለት ነው። ሄዶ ህዝቡ ጋር በስመ አብ ብሎ ሰላምታ ከሰጠ በኋላ ያነበዋል። ሲያነበው ህዝቡ በሳቅ ወደቀ። ለካ የሴቶች ህብረት ስራ ማህበር ነው ያለው። ለምንድን ነው ይህንን ያነሳሁት? አንዳንድ ጊዜ ቋንቋ የአንደኛ ክፍል አማርኛ መጽሐፍ ሲገልጸው መግባቢያ ነው አይደለም?
ቋንቋ መግባቢያ ነው። ግን አንዳንዴ አንድ ቋንቋም እየተናገርን የማንግባባበት ዘመን ላይ ነው ያለነው። መምህር ግርማ በጣም ድንቅ መጽሐፍ ነው ያበረከተልን። በብዙ መልኩ ከኔ የቀደሙ መምህራን በሚገባ ስላነሱት እኔ ስነ ጽሑፋዊ ውበቱን ግን በጣም ማመስገን እፈልጋለሁ። በየትኛውም የእውቀት ደረጃ ያለ ሰው ሊያነበው የሚችለው ብዕር ካላቸው ጸሐፍት መካከል ነው። በጣም ለፍቶ ነው ደክሞ ነው የጻፈው ይህን መጽሐፍ። መጽሐፍት እንግዲህ በሁለት ይከፈላሉ። አንደኛው ጸሐፊውን የሚያደክም ነው፣ ሁለተኛ አንባቢውን የሚያደክም ነው እና የመምህር ግርማ መጽሐፍ እሱ ደክሞ ጨርሶ አንባቢያን ሳይደክሙ በጣም ትልቅ ቁም ነገር እንዲያገኙ የሚያደርግ መጽሐፍ ነውና ወንድማችንን በጣም ነው የምናመሰግነው። በዚሁ አጋጣሚ የመምህር ግርማን ብዙ ጊዜ በነገረ መለኮት ትምህርት ቤት መምህርነቱና በጸሐፊነቱ ነው፣ ግን በገጣሚነቱም መታወቅ የሚገባው በጣም ድንቅ ባለቅኔ ነው ማለት እንችላለን። ምናልባት ካስታወሳችሁ ቀሲስ ዳዊት ፋንታዬ የዘመሩት የመድኃኒት እናት የሚል መዝሙር የመምህር ግርማ ስንኝ ነው። አንዳንዶቹ ግጥሞች ደግሞ በተለይ የዘማሪ ዚዩ አለ የዘማሪ ዘውዱ ጌታቸው ግጥሞች፣ መዝሙራት አብዛኞቹ የመምህር ግርማ ድርሰቶች ናቸው። ጥልቅ የሆኑ ነገረ መለኮታዊ ጽንሰ ሐሳቦችን ወደ መዝሙር መቀየር እንደሚቻል የሚያሳዩ ልብን የሚሰብሩ በጣም የተዋቡ ናቸውና በስነ ጽሑፋዊ ውበቱም በጣም መነሳት ያለበት ጸሐፊ ነው። ምናልባት እነዚህ ሁለት መጽሐፍ ትንሽ አካዳሚክሱ ያይልባቸዋል። ይሁንና ግን ብዕሩ እንዳለ ነው፣ አሁንም በጣም የተፍታታ ነውና ስለዚህ መጽሐፍ አንድ ነገር ልበልና ላነሳ ወደፈለኩት ጥቂት ነጥቦች እመጣለሁ። በመጽሐፉ መግቢያ ላይ በአማን ነጸረ የተባሉ ጸሐፊ መግቢያ ጽፈዋል እና በዚያ መግቢያ ላይ አንድ ቅኔ ጀምረው ትተውታልና እኔ ቅኔውን አሁን ልጨርሰው። ምን ይላል መሰላችሁ? የመምህር ግርማን መጽሐፍ ከአንድ የመጽሐፍ ቅዱስ ጥቅስ ጋር አመሳስለውታል። በአጠቃላይ ይሄን የኢትዮጵያ ቤተክርስቲያን ታሪክ የሚለውን መጽሐፍ ጨምቀው በአንድ ጥቅስ አስቀምጠውታል። ምንድን ነው? ጌታችንን ካስታወሳችሁ አንድ ጥያቄ ጠይቋቸው ነበር ጌታችን ሐዋርያቱ። ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቆ ነበር። ኤልያስ ነህ ይሉሃል፣ ኤርምያስ ነህ ይሉሃል፣ ከነቢያት አንዱ ነህ ይሉሃል፣ ሙሴ ነህ ይሉሃል አሉት። ከዛ ቀጥሎ የጠየቀው ጥያቄ ምንድን ነው? እናንተስ እኔን ማን ብላችሁ ትጠሩኛላችሁ አላቸው። እና በአማን ነጸረ የተባሉ ጸሐፊ በዚህ መግቢያ ላይ ያሉት ምንድን ነው? መምህር ግርማ የኢትዮጵያን ታሪክ እስከ ዛሬ የለመድነው ፈረንጆች የሚሉትን ነው አይደል? ሰዎች እኔን ማን ይሉኛል ያለች ይመስል ቤተክርስቲያን ፈረንጆች እንዲላሉ፣ አሜሪካውያን እንዲላሉ፣ አውሮፓውያን እንዲላሉ ስንል የኖር ነው እና ያንን ያካተተ ግን ተገቢው መልስ እናንተ እኔን ማን ትሉኛላችሁ ማለት ነው። እና መምህር ግርማ ለዚህ ጥያቄ መልስ ሰጥተዋል ብለዋል በአማን ነጸረ። ስለዚህ እኔ ስጨርሰው እንግዲህ መልስ መስጠት ከቻሉ ጴጥሮስ የተመሰገነው ምስጋና ለእሳቸውም ይገባል። ስለዚህ የኢትዮጵያ ቤተክርስቲያን መምህር ግርማን አንተ አለት ነህ፣ በዚህች አለት ላይ የቤተ ክርስቲያን ታሪክ ጥናትን እመሰርታለሁ፣ የታሪክ ቀሳጮችም አይችሏትም የሚያሰኘው ይመስለኛል። እንግዲህ ወደ ጥቂት ነጥቦች ብቻ አነሳለሁ። መምህር ያረጋል እኔ ላነሳቸው በጥቂቱ ያሰብኳቸውንም ያላሰብኳቸውንም ብዙ ስለተናገረ ግን የመምህር ግርማ መጽሐፍ ከሌላው በተለየ ሁኔታ ነገረ ታሪክ ያለበት መጽሐፍ ነው የሚለውን ነጥብ ብቻ ትንሽ ሰፋ አድርጌ ያነሳለሁ። እንግዲህ ብዙ ጊዜ ታሪክ መጽሐፍት ተጽፈዋል። ቀደም ባሉትም ብፁዕ አባታችን አቡነ ጎርጎርዮስ፣ ሌሎችም እነ መምህር ሉሌ መላኩ እነሱን የመሳሰሉ ጸሐፍት ታሪክ ጽፈዋል። ግን ነገረ ታሪክን በዚህ ደረጃ በሰፊው የጻፈው የመጀመሪያው ጸሐፊ በአማርኛው የጽሑፍ ዘርፍ ማለት ነው የምናገኘው የመምህር ግርማ መጽሐፍ ነው። ታሪኩ ላይ ሳይሆን ነገረ ታሪክ ላይ እንዴት ነው መጻፍ ያለበት፣ ያለው ችግር ምንድን ነው የሚለውን በጣም በሰፊው ተጽፏል። ይህ በጣም ብዙ ችግሮችን ይፈታልናል በዚህ አጻጻፍ ስልት ምክንያት። አንደኛ ታሪክ መጽሐፍ ማለት ወይም የኢትዮጵያን ታሪክ መጽሐፍ ወይም የቤተክርስቲያን ታሪክ መጽሐፍ ማለት ዝም ብሎ ማወደስ አይደለም። አንዳንድ ጊዜ የታሪክ ጽሑፍ በተለይ የኢትዮጵያ ታሪክ ላይ አሁን ከሆነ ዘመን ወዲህ በጣም የተቸገርነው ኢትዮጵያን መውደድ እንዳለ ሆኖ ሁሉንም ነገር የኢትዮጵያ የማድረግ ሁሉም ታሪክ እኛ ጋር የተፈጸመ እንደሆነ
አዳምና ሔዋንም የተፈጠሩት እዚህ ነው። ገነትም እዚሁ ጎጃም አካባቢ ነው። ሲኦልም ኤርታሌ ነው። እንግዲህ ሲኦልም ገነትም ኢትዮጵያ ከሆነ ምን አለፋል ማለት እዛው ነው ያለነው እኮ። እና ከመጠን በላይ ሁሉን ነገር ክሌም ማድረግ፣ ይሄ ደግሞ ምን መዘዝ አመጣብን? ሰዎች ተአማኒነት ያላቸውን ትክክለኛ ታሪኮቻችንንም እንዳይሰሙን ያደርጋል። የኛ ያልሆኑትን የኔ ነው ማለት ስንጀምር እውነተኛውም ለካ አይደለም ወደ ማለት ያመጣል። እና መምህር ግርማ በጣም እንግዲህ ከኖህ እስከ ኢህአዲግ የሚሉ መጽሐፎች አሉ። ደፈር ሲል ሰው ታሪክ ሲጽፍ ኧረ የባሰ ደግሞ ልንገራችሁ፣ ከጥፋቷ በፊት የነበረው የኢትዮጵያ ንጉሥ ያለ ሰው አለ። እግዚአብሔር ያሳያችሁ። ከኖህ በፊት ኢትዮጵያ ኖራ ሲቪላይዜሽን ኖሮ የእሷ ንጉሥ ብለው የሚናገሩ ሰዎች አሉ። ይሄ ምንድነው? በጣም አምቢሽየስ የሆነ የታሪክ አጻጻፍ ይሆንና ሁሉን ነገር የኛ ነው የማለት ነገር ነው። እና መምህር ግርማ ነገረ ታሪክ በመጽሐፉ የመጀመሪያው የሚያደርግልን አስተዋጽኦ ይሄ ነው። ሁለተኛው የታሪክ ብረዛን ደግሞ በብዙ መልኩ ማስቆም የሚችል ነው። እንግዲህ የታሪክ ብረዛ ይላል መምህር ግርማ በዚህ መጽሐፍ ላይ በማወቅም ባለማወቅም የሚደረግ ነገር ነው። ሆን ተብሎ የሚደረግ የታሪክ ቅሰጣ፣ የታሪክ መለወጥ አለ። ያየናቸው የማናውቃቸው አዳዲስ ታሪኮች ሲቀየሩ እንሰማለን። ያልነበሩ ነገስታት እንደነበሩ ወይ ሃይማኖታቸው ሌላ የነበሩትን እንደዚህ ነበሩ የሚል ታሪክ ሲለወጥ አይተናል። ይሄ እግዚአብሔር የሚለውጠው ታሪክ አይደለም፣ ሰው የሚለውጠው ታሪክ አለ። እንደተመቸው አሁን ካለው ኮንቴክስት፣ አሁን ካለው ፖለቲካል ሲቹዌሽን ጋር ይገጥምልኛል በሚል ሰዎች ታሪክ ላይ ደፈር ብለው ይቀይራሉ። እና ቮልቴር የተባለው ሰው ታሪክ በመስማማት የተደራጀ ተረት ነው ይላል። ልክ ነው፣ በተወሰነ መልኩ በከፊል እውነት አለው። እና ታሪክን በጣም የሚቀይሩ የሚነካኩ ሰዎች አሉና ይህንን ያስቆማል የመምህር ግርማ። ሌላው በእውነት ታሪክን የመቀየር ስራ የሚሰሩት እነማን ናቸው? አንደኛ በታሪክ እውቀት ወይም በታሪክ ዘርፍ ማለት ነው እውቀት ያላቸው ሰዎች በጣም ታሪክን ይነካካሉ። እኔ በአንድ 2 ዓመት የታሪክ ተማሪ ነበርኩ፣ አልዘለቅኩበትም እንጂ እና እርግጥ ክፋቱ አለመታደል ሆኖ እኔ ወደ ታሪክ ዲፓርትመንት ስገባ ዋናዎቹ የታሪክ ሰዎች ጡረታ ወጥተው ነበር። ስለዚህ ምንም የገጠመኝ የሚያኮራ የታሪክ ተማሪ ነኝ የሚያሰኝ አልነበረም። ግን ትምህርት ውስጥ ስንማር በጣም 3 ችግሮች ክፍል ውስጥ ይስተዋሉ ነበር። አንደኛው የማታ ተማሪዎች ነው የነበርነው። ከፓርላማ አባላትም ጭምር ሁሉ ነበሩበት ክላስ ውስጥ እና ብዙ ጊዜ የሚነሳው ጥያቄ ታሪኩ አይወክለንም፣ ሁላችንንም የሚወክል ታሪክ አይደለም፣ መማር የለብንም የሚል ውዝግብ የሚያነሱ ሰዎች ነበሩ። አንደኛው። ሁለተኛው በጣም አሳዛኙ ነገር እንደውም የኢትዮጵያን ታሪክ በተሻለ ክብር የሚያስተምር የነበረው ቻፕል የሚባል እንግሊዛዊ አስተማሪ ነበር። የተሻለ ነገር ስለ ኢትዮጵያ የምንሰማው ከፈረንጁ ነበር። በእኛ ሀገር ምሁራን ላይ ደግሞ ምን ችግር አለ? ማንኛውንም የኢትዮጵያ የሆነ ታሪክ የመናቅ ነገር። ለምሳሌ የትኛውንም ታሪክ እዚህ መጽሐፍም ላይ ተነስቷል። አሁን በመጽሐፍ ቅዱስ መኑ አንላቸውም፣ ግን አንዳንድ አርኪኦሎጂካል እንትኖች ሁሉ የተገኙባቸው ዲኤንኤ ድረስ አሁን የንግሥተ ሳባ ታሪክ አርኪኦሎጂም ዲኤንኤም ድረስ ብዙ ፕሩፍ የተገኘበት ነገር ነው። ግን የንግሥተ ሳባን የመሳሰለውን እኛን ከፍ ያደርጋሉ ብለው የሚያስቧቸውን ታሪኮች አፈ ታሪክ ብለው ነው የሚገልጿቸው፣ ሌጀንድስ ብለው ነው የሚገልጿቸው። የሌሎች ከሆነስ ሜሶፖታሚያ፣ የግብፅ፣ የምን ታሪክ ግን ያለምንም ጥያቄ ነው የሚተረኩት ክላስ ውስጥ። የራስን ነገር የመናቅ ችግር በጣም በምሁራኑ ላይ በታሪክ ምሁራን ላይ ከነሱ በማይጠበቅ መጠን አለ እና መምህር ግርማ እዚህ መጽሐፉ ላይ በጣም ብዙ ጉዳዮችን በተለይ ይሄ ጉዳይ ለሚመለከታቸው ሰዎች ያነሳ ነበር። ሌላው ለታሪክ መቀሰጥ በጣም እጃቸውን የሚያስገቡ ሰዎች በማያውቁት ነገር ላይ በቤተ ክርስቲያን ታሪክ ላይ የሚናገሩ ሰዎች ናቸው። የታሪክ ሰዎች አይደሉም። በሌላ ጉዳይ ፕሮፌሰሮች ሊሆኑ ይችላሉ። በፖለቲካል ሳይንስ ወይ በኢኮኖሚክስ በምን ፖለቲከኞች ሆነው ታዋቂ ሰዎች የሆኑ ሰዎች አሁን ባለንበት ዘመን አንዱ የመጣብን መቅሰፍት በሆነ ነገር ብቻ ወይ ዶክተር ወይ ፕሮፌሰር ተባል እንጂ በሁሉም ነገር ላይ ሀሳብ ትሰጣለህ። እንደው ገብተው የማይቀድሱት ሙያ ስለሚፈልግ ነው እንጂ በሌላው ነገር ሁሉ ላይ ሀሳብ ይሰጣሉ። ሰዎች ደፋሮች ናቸው እና በዚህ ጉዳይ ቤተክርስቲያን በጣም ዋጋ ከፍላለች። አልቦ ዘመድ በሚል መጽሐፋቸው የሚታወቁት ፕሮፌሰር ብርሃኑ ድንቄ ምን ይላሉ በዚህ ጉዳይ ላይ? ሰዎች በማህበራዊ ሕይወት ያገኙትን የክብር ስራ ወይም በአካዳሚክ ተቋሞች አካባቢ የተሰጣቸውን ስመ ማህተም ወይም ፕሪስቴጅ ምክንያት አድርገው በማይገባ መንገድ ሲጠቀሙበት ይታያል። ለዚህ አይነት ጸባይ የመጀመሪያው ሰለባ የሆነው በዚህ አይነት ጸባይ የታሪኩ ዘርፍ ነው። በታሪክ ዙሪያ ላይ አንዳርጋቸው ጽጌን የመሳሰሉ
ፖለቲከኞች የኢትዮጵያ ቤተክርስቲያንን እንዴት ከፍ ዝቅ አድርገው እንደጻፉ ታስታውሳላችሁ። በቅርብ ጊዜ እነዚህ ሰዎች በሌላው በፖለቲክሱ ልምድ ሊኖራቸው ይችላል። ብዙ ዋጋ ለሀገር አስተዋጽኦ አድርገው ሊሆን ይችላል። በአንድ ነገር አስተዋጽኦ አድርገሃል ማለት ግን በሌላ ነገር ላይ የመዘማረቅ መብት አለህ ማለት አይደለም። አንዱ ችግር እንደ ሁኔታ ብቻ እንዳያጨበጭቡ እናንተ በደንብ ብታጨበጭቡ ጥሩ ነው። ምንድነው የሙት ልጅ ለቅሶ የሚባል አለ። ጭብጨባ የሙት ልጅ ለቅሶ ታውቃላችሁ? በቅርብ የሞተበት ሰው ልጁ ሰርጉ ላይ ሰው በደንብ እንዳያጨበጭብ በቅርቡ ለቅሶ ነበረ። ዝም እንዳይል ደግሞ ሰርግ ነው እና ፈራ ተባ ማለት አይገባም። እንደነዚህ አይነት ጸሐፍት ጥሩም እነ ፕሮፌሰር መስፍን እንደው ነፍሳቸውን ይማርና በጣም በሚያሳዝን ሁኔታ በአንዳንድ መጽሐፍት መግቢያ ላይ በሰጧቸው ኮንክሉዥኖች ደቂቀ እስጢፋኖስ ፕሮቴስታንቶች ነበሩ ብለው ደምድመው በመናገራቸው ምክንያት የከፈልነውን ዋጋ እናውቀዋለን። ምናልባት እነዛ ሰዎች በግል ስታገኟቸው እኔ እኮ ዝም ብዬ ነው አሳምሽን ነው ወይም የራሴ እንትን የሰጠሁት ሊሉ ይችላል። ግን ያ ዋጋ ያስከፍላል። በሌላ ጉዳይ የሚገኝ ፕሮፌሰርሺፕና የምሁርነት ቦታ በቤተክርስቲያን ጉዳይ ላይ ለመፈትፈት ይፈቅዳል ማለት ነው። ቢቻል አክብረው ከጠቀሱ አንድ ምሳሌ እዚህ ላይ ላነሳቸው በሆነ መመስገን ያለባቸው ፕሮፌሰር መረራ የተባሉት ሰው አውቶባዮግራፊያቸው ላይ የግለ ታሪካቸው ላይ ቤተክርስቲያንን አንስተው ሲያነሱ አባቴ ከሞተ በኋላ በየዓመቱ የሄድን ፍታት ተዝካር እናደርግ ነበር እና እዛ አካባቢ ያሉ ሰዎች ተዝካር ስታረጉለት መጥቶ እያየ አባታችሁ ይበላል ምግቡን ይሉን ነበረ። ይሄ ነገር ግን እዛ አካባቢ ያሉ ሰዎች በብልጠት ምግብ ለመብላት የፈጠሩት ይሁን የኢትዮጵያ ቤተክርስቲያን ታስተምረው ይሁን እስካሁን ድረስ አላጣራሁም አሉ። እግዚአብሔር ይስጣቸው። አንዳንዴ በቤተክርስቲያን ጉዳይ ላይ ኮንክሉድ ከማድረግ በዚህ ጉዳይ ላይ በቂ እውቀት የለኝም ብሎ ማለፍ ያስፈልጋል እና መምህር ግርማ በእውነት እንደዚህ አይነቶቹን ሰዎች የሚያስጠነቅቅ አጻጻፍ ነው። ሌላው በታሪክ ዘርፍ ላይ ያለብን ችግር በዚህ መጽሐፍ የበለጠ የተመለሰው በፈረንጅ ብዕር የመመካት ችግር ነው። ስለኛ ታሪክ የሚነግሩን ቅድም ዲያቆን ያረጋልም አንስቶታል፣ ፈረንጆቹ ናቸው የእኛን ታሪክ እና አንድም ሰው ሲጠቅስ የአገር ውስጥን ሶርስ ከሚጠቅስ ይልቅ የውጭውን ቢጠቅስ የበለጠ ክብር ያገኛል። እንደምታውቁት አንድ ፈረንጅ ምን አለ ሲል ደስ ይለዋል ሰው። ምናልባት አባባሉ እኮ እዚህ እናቶቻችን ከሚተርቱት ተረት ያነሰ ሊሆን ይችላል፣ ግን የውጭ ነገር ሲሆን በጣም እንወዳለን። ይሄ ደግሞ በጣም በጣም ዋጋ አስከፍሎናል። በዚህ መጽሐፍ ላይ መምህር ግርማ እንዲህ ይላል፣ የራስን ታሪክ በባዕድ ከመማር በላይ ምን ውርደት አለ ይላል። ችግሩ በባዕድ መሆኑ ብቻ ሳይሆን ከሌሎች ስውር ደባዎች ጋር ተደምሮ ሲሆንስ ስኬቶቻችን ተመርጠው እየተካዱ ባለውለታዎቻችን ጥላሸት እየተቀቡ ቤተ ክርስቲያን በሴራ እየተኮነነችና ሌሎችም ተንኮሎችን እያየን ስንማረው ኖረናል። ውጤቱንም በደም ጎርፍ ውስጥ አይተነዋል ይላል። እውነት ለመናገር ሌሎች የእኛ ታሪክ ጸሐፊዎች መሆናቸው ብዙ ዋጋ አስከፍሎናል። ፈረንጆቹ ደግሞ ይጥቀሙን አይጥቀሙን አይታወቅም። እዚህ መጽሐፍ ላይ የፕሮፌሰር መስፍን በጥሩ የተጠቀሰ አንድ ነገር አለ። እኛና ፈረንጆች ይላሉ መክሸፍ እንደ ኢትዮጵያ ታሪክ ጠቅሰው፣ እኛና ፈረንጆች ማለት የእንስሳት ሐኪምና እንስሳው ነን። አሁን አንድ ከብት እንስሳው ሐኪሙ ፊት ሲቀርብ ሐኪሙ አራጁ ይሁን ሐኪሙ ይሁን ያውቃል? አይግባቡም፣ አይነጋገሩም። ፈረንጆቹ ይጥቀሙን ይጉዱን አንለይም። ስለዚህ እነሱ የጻፉትን እንደ ውሃ እንጠጣለን። ይሄ በጣም ዋጋ አስከፍሎናል። የመምህር ግርማ መጽሐፍ ይህን ይሞግታል። የራሳችን ታሪክ መጻፍ ያለበት በማን ነው? በራሳችን ነው የሚለውን በሚገባ ያነሳል። ኢትዮጵያ የተቃጠለ ሕዝብ ማለት ነው እያልን እኮ የሌሎቹ ግሪኮች እንዲላሉ እንትኖች እንዲላሉ ነው። ኢትዮጵያውያን እንዲላሉ ብለው እኛን ይጠቅሱናሉ? የሌሎቹ አይጠቅሱም። ይሄ ለራሳችን ያለን ንቀትንም ነው የሚያሳየው እና በዚህ መጽሐፍ ላይ ይህንን የሚያሳዩ በርካታ ነገሮች ተነስተዋል። የራሳችንን ጸሐፍት ማክበርም እንዳለብን እንማራለን። በጣም የሚያሳዝነው ተክለ ጻድቅ መኩሪያን ሁላችንም እናውቃቸዋለን። በርካታ የታሪክ መጽሐፍት የጻፉ ሰው ናቸው። እነ ፕሮፌሰር ስርግው ሀብለስላሴ፣ እነ ታደሰ ታምራት እነ የመሳሰሉ የታሪክ ዓለም የሚያከብራቸው የታሪክ ጸሐፍት እነዚህን የተክለ ጻድቅ መኩሪያ መጽሐፍት ነው እንደ ምንጭ በብዙ መንገድ የተጠቀሙ። የሚያሳዝነው ግን የአዲስ አበባ ዩኒቨርሲቲ እንደው የክብር ዶክትሬት እንኳን ሊሰጣቸው ፈቃደኛ እስካሁን ድረስ። በዚህ ደረጃ ዋጋ ያለው ስራ የሰሩ ሰዎችን ራሳችንን እንቃል። በአንጻሩ ደግሞ ፈረንጆቹን የኢትዮጵያ ታሪክ አባት የኢትዮጵያ ታሪክ እንትን እያለን እነ ሊትማን፣ አሁን ሊትማን የሚል መጽሐፍት ቤት አለ። አባ ጊዮርጊስ የሚባል መጽሐፍት ቤት ግን ብዙ የለም። የራሳችንን ጸሐፍት እነ ዲልማንን እንደምናሞግሰው የሌሎቹን ጸሐፍት እንደምናሞግሰው እንዴት አናሞግስም የሚል
ጥያቄ የሚያስነሳ መጽሐፍ ነው። አንድ ሁለት ነገር ልጨምርና አበቃለሁ። መምህር ግርማ በዚህ መጽሐፍ ላይ የታሪክ ጥናት ችግርን በደንብ አይቷል። አውሮፓን ማዕከል ያደረገ ኢሮሴንትሪክ የሆነ የታሪክ አጠናን፣ አፍሪካ ጠል የሆነ ደግሞ አፍሮፎቢያ ያለበትን የታሪክ አጠናን ዘዴ በጣም ጸሐፍት ምን ያህል እንደሚያናንቁ ነው። ኢትዮጵያውያን ምንም ያበረከቱት የለም ሁሉ የሚል አቋም ያላቸው ጸሐፍት እንዳሉ በሚገባ ተንትነዋል። ኢትዮጵያን ቅድመ ምጽአተ ሚስዮናውያንና ድህረ ምጽአተ ሚስዮናውያን ብለው ከፍለው ሚሽነሪዎች ሳይመጡ በፊት ኢትዮጵያ የነበራትን ታሪክና የኋላውን በደንብ አነጻጽረዋል። እና በጣም አንድ ሁለት ነገር የሚያስጨምረኝ ምንድን ነው፣ መምህር ግርማ በዚህ መጽሐፍ ላይ ዶክትሪናይዝ አድርጎ አላለፉትም። ይሄን በቃ ነው የጻፍኩት ይሄ ነው ታሪኩ አላሉ። ለራሳቸውም ከእሳቸው በኋላም ከመምህር ግርማ በኋላም ለሚመጣ ጸሐፊ በጣም መንገድ የሚከፍት አጻጻፍ ነው። ይኸው ምንድን ነው ገጽ 23 ላይ እንዲላል ታሪክ የአዳጊነት ባህሪ ያለው በቀደሙ ስራዎች ላይ በሚታከሩ አዳዲስ አስተዋጽኦች ራሱን እያሳደገ ይቀጥላል። በፊት ልክ ነው ብለን የያዝናቸው የቆየንባቸው ነገሮች አዲስ በሚገኝ መረጃ ሊቀየሩ ወይም ሊጨመርባቸው ይችላል ይላሉ እና ብዙ ጉዳዮች አንስተዋል። አንድ ምሳሌ ልስጥና አበቃለሁ። ለምሳሌ ምን ዘነጋቸው እውነታዎች አሉ። በታሪክ ደረጃ እናምንባቸዋለን፣ ግን ፕራክቲካሊ ዲናይ የምናደርጋቸው። ለምሳሌ ኢትዮጵያዊ ጃንደረባ ጥምቀትን መቀበሉን የመጀመሪያው ክርስቲያን መሆኑን ሁላችንም እናምናለን። የኢትዮጵያዊው ጃንደረባ ቤተ ክርስቲያን የት ነው? የለም። በቅድስናው ቅዱስ ፊልጶስ ነው ያለው። በፊልጶስ በኩል ይጠራል። ትግራይ ውስጥ አለ የሚል አንድ ጭምጭምታ ሰምቼ ነው። ፕራክቲካሊ የምንክዳቸው ነገሮች አሉ። አባ ሰላማ የመጀመሪያው ሊቀ ጳጳስ ነው እንላለን። የት ነው የአባ ሰላማ ቤተክርስቲያን ያለው? የትኛውን ተቋሞቻችንን ነው በእነዚህ ቅዱሳን የምንሰይም? እነ ኢየሱስ ሞዓን የመሳሰሉ እና እያመንበት የምንክደው ታሪክ አለ። በዚህ መጽሐፍ ላይ በጣም መምህር ግርማ ታሪክ ሲጻፍ የሚዘለሉ የቅዱሱ ቤተሰብን ጉብኝት ኢትዮጵያ ውስጥ መምጣታቸውን፣ እመቤታችን ልጇን ይዛ መምጣቷን፣ የሰባ ሰገልን ጉዳይ ታሪክ ጸሐፍት ሲጽፉ የሚዘሉት በዚህ መጽሐፍ ግን ፕራክቲካሊም አስቀምጠውታል። አልካዱትም እንደ ሌሎቻችን ማለት ነው። እና በጣም አንድ አስገራሚ አርጊውመንት ኢዛና በንጉሥ ኢዛና ዘመን የነበሩ የተገኙ ሳንቲሞች አሉ አይደለ? በእነዚያ ሳንቲሞች ላይ ፀሐይ፣ ከዋክብት ምናምን አሉ እና ያንን ይዘው ሰዎች ኢትዮጵያ ጨረቃና ከዋክብትን ታመልክ ነበር ብለው ጽፈዋል። ይሄ ሁሉ የተስማማበት አቋም ነው። መምህር ግርማ ግን ቆም ብለን እንድናስብ በዚህ መጽሐፍ ያስቆመናል። ፀሐይ ጨረቃ ስላለ ብቻ ይሄ ብቻ ማስረጃ ሆኖ አንደኛ ተርጓሚው ማን ነው? ይህንን የተገኘውን ሪሶርስ የሚተረጉመውስ ማን ነው ብለው በሚገባ ተቃውሞታል። ምን ይላል? መነሳት ያለበት ጥያቄ ይላል የኢትዮጵያ ታሪክ መነሻ በንግሥተ ሳባ ምክንያት ከቀዳማዊ ምኒልክ ዘመን ጀምሮ ብሉይ ኪዳንን መቀበሏል። ኢትዮጵያ ብሉይ ኪዳንን ተቀብላ ነበር እያልክ ኢዛና ጨረቃ ያመልክ ነበር ማለት ያስኬዳል። ስለዚህ ይህ መጽሐፍ ምን ኮንክሉድ ያደርጋል? ኢዛና አረማዊ አልነበረም ክርስቲያን ነበረ እንጂ ይላል። አዲሱ ነገር ክርስትናን ብሔራዊ ሃይማኖት ማድረጉ ነው። አልሆነም እንጂ ቢሆን ኮንቨርት አደረገ ወይም ተለወጠ ሊባል የሚችለው ከብሉይ ኪዳን እንጂ ከአረማዊነት አይደለም ብሎ በጣም በጥሩ ሁኔታ አንስቷል። ገድልና ዜና መዋዕልን በጣም በሚገርም ሁኔታ ነው የለየው መምህር ግርማ። ገድላትና ዜና መዋዕልን ቀላቅለን ነው የምናስበው። ሰዎች እንደ ታሪክ እንዲጠቀሱ አይፈልጉም ገድላት። ዜና መዋዕሎች ደግሞ ክሮኒክለሮቹ ጸሐፍቱ ንጉሱን ለማስደሰት የሚጽፉት አይነት ነው ይላል። በዚህ መጽሐፍ ግን የለም ገድል ነገስታትንም ሊተች የሚችል ብዕር ያለው ጽሑፍ ነው ብሎ ለታሪክ ጥናት በጣም አስተዋጽኦ የሚያደርግ ስራ ነው ያቀረበልን። በእውነት መምህር ግርማን ረጅም ዕድሜ ይስጥልን፣ እግዚአብሔር ይስጥልን።